የእግዚአብሔርን ፈቃድ እንዴት ነው ማቀው? በሆነ ነገር ላይ በኑሮዬ፣ በትዳሬ፣ በህይወታችን ውስጥ በመናደርጋቸው ነገር ልናደርጋቸው በመናስባቸው ነው። የእግዚአብሔር ፈቃድ ምን ማለት ነው? እግዚአብሔር የተገለጡ ፈቃዶች አሉት፣ ያልተገለጡ ፈቃዶች። የተገለጡ ፈቃዶች የምንለው በቅዱሳት መጽሐፍት ውስጥ ኦልሬዲ ተጽፈው ያሉ በዛ በምንጠይቀው ጥያቄ ላይ መልሳቸው እዚህ ላይ የተጻፉ። ለምሳሌ እዚህ መካከል ተነስቶ አንድ ሰው አንዲት ልጅ ሰፈር ያለች በጣም ነው መወዳት፣ ከልጅነት ጀምሮ እንዋደዳለን፣ እሷ ግን በጌታ አይደለችም፣ ክርስቶስን የእግዚአብሔር ልጅ አይደለም የምትል ነች፣ ግን በጣም ነው የምንዋደደውና የጌታ ፈቃድ ምንድነው? ከሷ ጋር እንድንጋባ ነው አይደለም ብሎ ቢጠይቅ የተጻፈ ነው አይደለም? የእግዚአብሔር ፈቃድ እዚህ ላይ የተገለጠ ፈቃዱን ማወቅ እንችላለን። አሁን ለዚህ እስቲ እንጸልይ። ጌታ ሆይ ወንድማችን ከሲቲና ጋር ባለው ወዳጅነት ፈቃድም እንደሆነ ብለን እንጸልያለን። አንጸልይ ማለት ይሄ ጊዜ ማባከን ጥይት መጨረስ። ለምን ኦልሬዲ በዚህ ጉዳይ ላይ የተገለጠ እግዚአብሔር ግን ደግሞ ክርስቲያን ነው ክርስቲያን ነች፣ ይሄ ነገር እንዴት ይሆን ነች ነው አይደለም ምናምን ደግሞ ይነሳል። ያኔ ነው እንግዲህ እነዚህ ነጥቦች ማወቅ። እግዚአብሔር ሆይ በዚህ ህይወት ነገሬ በዚህ አቅጣጫ ሊሄድ ነው፣ ቢዝነስ ሊጀምር ነው በዚህ ጉዳይ ላይና ይሄ ነገር እንዴት ነው? ያንተ ፈቃድ ነው አይደለም? ሄደን ማርቆስ ላይ እግዚአብሔር ሆይ፣ ምሳሌ ላይ እዝራ ላይ የለም ስላንተ ሱቅ አከፋፈት እዚህ ላይ የተጻፈ ነገር የለም። ያልተገለጡ ፈቃዶች። የተገለጡ ፈቃዶቹን ግን በዛው ሱቅህ ውስጥ ማወቅ ይቻላል። እግዚአብሔር በኔ ሲጋራ ልሽጥ ለሚለው የተጻፈ አለ። ባጭሩ ማንኛውም ክርስቲያን ሰዎችን ሃርም የሚያደርግ ነገር፣ የሚጎዳ ነገር፣ የሰዎችን እድሜ የሚያሳጥር ጎጂ ነገሮችን ለሰዎች እንዳይሰጥ፣ ለሰዎች እንዳይሸጥ መጽሐፍ ቅዱሳችን ያስገድዳል። ክርስቲያን ሃርም ራሱ ይጎዳ ይሆናል እንጂ ሰውን ለመጉዳት ብሎ በጣም ሰልፊሽ ሆኖ ራሱን ለመጥቀም ብሎ የሰውን እድሜ ነገር ጤናሚ ነገር እንደማይሰራ ያው መቼ ባልንጀራን ውደድ ወይም እንደራስ ውደድ የሚለው በቂ። ራስ ላይ ልታረቅ የማትወደው ሌላው እንዳታደርግ የተጻፈው በቂ። እግዚአብሔር ሆይ ነገ አዲስ አበባ ሊሄድ አስቤያለሁ፣ እንደው እንዴት ነው ፈቃድ ነው መንገዱ ሰላም ነው ምናምን ባይዘው ብዙ ሰው እኮ ዝም ብሎ ነው የሚለው ሳይጠይቅ ባር ነው። በእያንዳንዷ ትሪፕ ላይ እግዚአብሔርን ፈቃድ ግድ ነው፣ ወሳኝ ነው። ግን የእግዚአብሔርን ፈቃድ አሁን ነገ አዲስ አበባ ሊሄድ አልሄድ ብትል ቆሮንቶስ ላይ አለ የለም? የተገለጠ ፈቃድ ውስጥ አለ የለም? ያልተገለጠ ፈቃድ ነው። ለዚህ ያልተገለጠ ፈቃድን የምታውቅባቸው እና በእያንዳንዱ ህይወታችን ጥያቄ ውስጥ ጌታ ሆይ ነገር ፈቃድ ስንት ነው የጋበዙኝ ካናዳ ዙር ጋብዘው አንዱንም አልሄድም። አለቃ ቦስህ ኢየሱስ ከሆነ ካናዳማ እምቢ ትላለህ። አይ እውነት ሃሌሉያ ተብሎ አይኬድ። ቦስ ምን ትላለህ? አርፈው ሲባል ከዚያ ያለን ማለት ነው። ክብር ለእሱ። ኢየሱስ ጌታ ነው አይደል? ጌታ ከሆነ የራስ ጌታ መሆናችን እኛ አዳራሽ እንከራያለን ምንም ችግር የአዲስ አበባ ተሳስቶ ያሳት ያ ሁሉ አስደንጋጭ ብዙ ማገልገል ያለ ምናምን እንላለን። ቦስስ አለቃ ምንድነው ከክፍለ ሀገር እየሮጡ አዲስ አበባ መግባት? በነገራችን ላይ በህይወት ዘመን ፍሬያማ የምትሆነው እግዚአብሔር የሰጠን እርሻ ስትኮተኩት እንጂ የሰው እርሻ ሄደ ስትሆን። ብዙ ሰው ማኑ የነካው እዚህ ከኛ ጋር እርሻውን አብሮ አርሶ ጎልጉሎ አረሙን ነቅሎ ሳሩን ጎልጉሎ ከኛ ጋር ጭቃ ሆኖ ከመቆየት ይልቅ የጸዳ ነገር ውስጥ ሄዶ ይጋል። ኖ የሰው ጓሮ ስትኮተኩት እግዚአብሔር አይሸጥ። እግዚአብሔር ያንተ ስር ይሄን የሰጠውን እርሻ ማረስትተ ነው እዚህ ጋር ይገባ። ይሄ እኮ ማለት ውሃ ልማት ተቀጥረ መብራት ኃይል ሄደ መፈረም ማለት እኮ ነው። የእግዚአብሔር መንግስት ፕሪንሲፕል ጋይዳል። ኢየሱስ የቤቱ የበላይ ጓዳውን አጽዳ ካለ ሳሎን ማጽዳታት፣ ሳሎን መኝታ ቤቱን አነጣጥፉ ካለ የቤቱ ቦስ ነው። በአባቱ ቤት ላይ ቅናት የሚበላው ጌታ ያንተ ስራ ጓዳውን ማነጣጠፍ ነው ካለ ምንም ማረጋችልም ሄደ ማንጠፍ ነው ያለብን እንጂ እግዚአብሔር ሳሎኑ እኮ በጣም ሞቅ ያለ ነው ደመቅ ያለ ነው ምናምን አይ። ኢየሱስ ጌታ ነው ማለት ምን እኛ ምንድነን ማለት ነው? ሐሳቡን ፈቃዱን ሚጭንብን ነን ማለት ነው። እንዳሻው ማዘዝ እንዳሻው መፍለት አርፈ ቁጭ በል ማለት ባለመብት ነው ማለት ነው። ምን ጌታ እኮ እፍ ቢለ ሰው ደግሞ ወጥቶ እዛ ጋር ደርሶ ትላንትና አይቶ ሰሞኑን ወፍሮ ጉንጩ ሁሉ ክቦ ነው ምን ሆኖ ነው ይባል የለ እንደ ድፍት ጤዛ አይደል እንዴ? ኢየሱስ ጌታ ነው ምን ማለት ነው? እኛ ላይ ፈቃዱን ሐሳቡን ውሳኔውን የሚጭን ማለት ነው የሚጭን። ስለዚህ የዚህን ጌታ ፈቃድ በማወቅ ነገሮችን ለማስኬድ የኢየሱስን ጌታ ፈቃድ ያወቀን ለመኖር የጌታን ፈቃድ የምንቀባቸው በሕይወታችሁ ውስጥ አንዳች የሆነ ጥያቄ በሆነ ነገር ላይ መወሰን ስትፈልጉ ይሄ ነገር የጌታ ፈቃድ ነው አይደለም የሚለውን ለማወቅ ያልተገለጠ ፈቃድ ሲሆን የተገለጠው በቃሉ ተጽፏል፣ ቀላል ነው ማለት የተገለጠ ፈቃዱ እግዚአብሔር ሆይ እንዴት ነው የዘላለም ሕይወት ማገኘው ብትል እኔን አታማክርም። ቄሱም ፓስተሩም ሌላ ነው የሚያወራል። የተገለጠ ፈቃድ አለ። የዘላለም ሕይወት የዘላለም ሕይወት የዛሬው ዕለት በስጋ መጥቷል። የዘላለም ሕይወት ደግሞ ስብዕና ነው። ሰብ ሆኖ ወደዚህ ምድር የመጣ ነው፣ አካል ነው።
እኔ ሕይወት ሰጣለሁ ያላለ እኔ ሕይወት ነኝ ያለ እርሱ እውነተኛ አምላክና የዘላለም ሕይወት ነው የተባለ እንጂ የዘላለም ሕይወት ሰጪ ነው ያልተባለ ራሱ ሕይወት የሆነ ነው። እሱ ያለው ወልድ ያለው ሕይወት አለው የተባለ ነው። ሁሉም በየሰፈሩ ያወራል። የተገለጠ እሱ ነው እንዴ? ስለዚህ የዘላለምን ሕይወት አሁን ማግኘት ይችላል። ማን ነው እሱ እንዴ? ኢየሱስ ሌላ የዘላለም ሕይወት ሌላ ነገር ከሆነማ ቡዲስቶንን ማለት ነው። ከአብ ዘንድ የነበረው በዘላለም ውስጥ የነበረው የዘላለምን ሕይወት እናወራላችኋለን። እርሱም ምን ሆነ? ተገለጠ። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እግዚአብሔርም ስለ ልጁ የመሰከረው ምስክርነት ይህ ነው፣ የዘላለምን ሕይወት እንደሰጠ። አሜን። ይህም ሕይወት በልጁ ውስጥ እንዳለ ይህ የእግዚአብሔር እግዚአብሔር የዘላለምን አሜን ይሰጠናል። ሃሌሉያ። ይህማ እግዚአብሔርን ውሸታም እያልክ ነው። የእግዚአብሔር ምስክርነት ይህ ነው። ይህን ምስክርነት የማይቀበል እግዚአብሔርን ውሸተኛ ያደርገዋል። እግዚአብሔርም ስለ ልጁ የመሰከረው ምስክርነት ይህ ነው፣ ምን? የዘላለምን ሕይወት እንደሰጠ። ይህም ሕይወት በልጁ ውስጥ ይህ የእግዚአብሔር እና ልጁ ያለው ሕይወት ይኖረዋል። ይህን አሁን የተገለጠ እግዚአብሔር የዘላለም ሕይወት ኬት ልስማ? ከሼኪው ከቄሱ ከፋስ ነው ተገለጠ። ይህን ልዩ ጸሎት አትጸልይ። እግዚአብሔር የዘላለም ሕይወት እንዴት ነው ማገኘው ብላ ለምን ትጸልያለህ? አንዳንድ ጸሎቶች አሜን አይባሉ። አሜን የማይባሉ ጸሎቶች ለምሳሌ ወገኖቼን ጸልያለሁ። በዚህ መደዳ አንድ ጠንቋይ አለ። እግዚአብሔር በዚህ ሳምንት እገድለዋለሁ ይላል። ሁላችንም እስቲ እግዚአብሔር እንዲገድለው እንጸልይ። እዚህ መጨረሻ ላይ አንድ ጠንቋይ አለ፣ እንገድለዋለን። እጃችሁን ወደዛ ዘርጉ። ይዘረጋል ሰው አነሳዋለሁ፣ አሜን። እገድለዋለሁ፣ አሜን። ሬሳው ይወጣል፣ አሜን። በጣም ወንጀል ነው። በግድያ ሙከራ ወንጀልም ያስጠይቃል። ኢትዮጵያ ስለሆናችሁ እንጂ በሰውየው ላይ የግድያ ንግግር አነሳስታል ተብለህ ትከሰስ ነበር። የመግደል ሙከራ ህዝብ በሰውየው ላይ ማነሳሳት ነው። መጽሐፉ ውጊያችን ከስጋና ከደም ጋር እሱ ራሱ ምን ትገለዋለህ? ሰይጣን እንደዛ ያንከራተት አፍርደች እያበል መንፈሱ በመጣ ቁጥር አገጩን ወደዚያ ዙሮ ከእንደገና መልሶለት በየቀኑ ሚንከራተት ሰውዬ አንድ ቀን ሄደ ወንጌል ሳሰብክለት አንድ ቀን ሳጸልይለት ገለዋለሁ፣ አነሳዋለሁ፣ አሞራ ያለሁ ተሸበረ ይላል። የተላከው እኮ ወደ ሰማሪያ ሂድ የተባልከው በሰማሪያ ብዙ ጠንቋዮች ስለ በሰማሪያም ወንጌል ሰበከ። ብዙ ጠንቋዮችን በኢየሱስ ስም አመኑ፣ መጽሐፍታቸውንም አምጥተው አቃጠሉ ነው። እኛ ሄደን መስበክ ሲያቅተን መጽሐፉን ማቃጠል ሲያቅተን እንገለዋለን። ይሄ ሰው የመግደል ልምምድ ያድግና አገልጋይ ወደ መግደል ይመጣል። እዚህ ከተማ ላይ የሐሰት ትምህርት አለ፣ የመጣ አውሬ አለ፣ ከጥልቁ አለ፣ ይሰማል። ከዛ በኋላ እኛን ለመግደል ጸሎት ትጀምራላችሁ። ከጠንቋይ ትጀምሩና እንደ ጠማማ ቀስት ነው። ምን ማለት ነው? ተርጉምልኝ። እንደ ጠማማ ቀስት ነው። ምን ማለት ነው? ዛጋ ዴቭ የሚባላን 66 ብለህ ስታረግ እኔ ቆሜያለሁ። ምንድነው ነገር አልመታውም እያልክ ከኋላክ ራስ ይወረወርካል ብሎ እንዲያየ መጥቶ አንተ ላይ ነው። ከንቱርግማንስ ለዚህ ነው እስካሁን በህይወት ያለን እና የእግዚአብሔርን ፈቃድ የምናውቅበት ዛሬ አንዱን ነገር ነው። አንደኛ የእግዚአብሔርን ፈቃድ የምናውቅበት የመጀመሪያው መንገድ በዚህ ጉዳይ ላይ ኢየሱስ ይከብርበታል አይከብርበትም? የመጀመሪያ ጥያቄ እኔ ከብራለሁ አልከብርም፣ አባቴ ይከብራል፣ ዘመድ አዝማድ፣ ጌታ ኢየሱስ ይከብርበታል ወይ? ያ ጉዳይ የእግዚአብሔርን ፈቃድ የምናውቅበት የመጀመሪያው መንገድ ኢየሱስ ይከብርበታል ወይ? በአዲስ ኪዳን የተሰበሰበ ክርስቲያን በሙሉ የተሰበሰበበት ምክንያት የሚኖር ክርስቲያን የሚኖርበት ምክንያት በዘመኑ በስራው በተግባሩ በሚያደርገው ነገር ማንን? ኢየሱስ። አብ በአዲስ ኪዳን ቤተክርስቲያንን የመሰረታት አብ በአዲስ ኪዳን መንፈስ ቅዱስን የላከበት ዋነኛው ምክንያት ማን እንዲከብርለት ነው? ልጁ ኢየሱስ። አብ ከናንተ የሚፈልገው ያስቀመጠው ዝርዝር የሆነ መስፈርት የለም፣ ዝርዝር የሆነ ግዴታ የለም። አብ ከእያንዳንዱ ክርስቲያን የሚፈልገው አንዲት ነገር ብቻ ነው። በተቻላችሁ ኢየሱስን አክብሩ፣ ኦር ለኢየሱስ ልጄን አክብሩ። ለምን ሲባል ለአብ የተሰጠው ቤት ስራ አለ። ኢየሱስ የጸለየው ጸሎት አባት ሆይ እኔ በምድር ሳለሁ የሰጠኸኝን ስራ ሁሉ ፈጽሜ አከበር፣ አሁንም አንተ ደግሞ በዘላለም ባለው ክብር ያክብር። አብ ይህንን ቤት ስራ እየሰራን ያለው 2000 ዓመት ማንን ማክበር? ልጄ የሰጠው ስራ ሁሉ ከዚህ በኋላ ቀሪ ድርሻው በአዳናቸው ወንድሞቹና እህቶቹ ወይንም ባዳንኳቸው ወንዶችና ሴቶች ልጆቼ በኩል ልጄን ቤተክርስቲያን 2000 ዓመት ሙሉ በምድር ላይ ስትኖር የተቀመጠችበት ዓላማ ያንዳንዱ ሰው በግልም ቤተክርስቲያን እንደማህበርም ማንም በማክበር ኢየሱስን በማክበር ማለት በተቻለን መጠን ለኢየሱስ ክብር እንደን ቀደም ስናጠና ወይም ስናወራ የቆየነው የመንፈስ ቅዱስን ጉዳዩ ኢየሱስን ሄዳለሁኝ ከአብ የሚወጣ የእውነት መንፈስ ይመጣል
ለምንድን የሚመጣው? ያ የእውነት መንፈስ በመጣ ጊዜ እኔን ያከብረኛል። 2000 ዓመት ሙሉ የመንፈስ ቅዱስ ሥራ በአማኞች በግል በቤተ ክርስቲያን በማህበር ማንን ማክበር ነው? ኢየሱስ። መንፈስ ቅዱስ የመጣበት ትልቁ ዓላማ ይሄን ማህበር ማክበር አይደለም፣ ቤተ ክርስቲያንን ማክበር አይደለም፣ አገልጋዩን ማክበር አይደለም። መንፈስ ቅዱስ የሚያደርጋቸው የሚሰራቸው የሚናገራቸው ነገሮች ሁሉ ዋነኛ ዓላማቸው ማንን ማክበር ነው? ኢየሱስ። እዛን ምንሸሸው መሸሽም ያለብን የማይገባንን ክብር ከርሱ እንዳንወስድ በሚደረገው ነገር ሁሉ ክብሩ ለማን ብቻ እንዲሆን። መንፈስ ቅዱስ ምን ሊል ነው? ዳዊት እኔ እኮ የመጣሁት አንተን ላከብር አይደለም። ምን እያረክ ነው? የመጣሁት አንተን ላከብር አይደለም። ኢየሱስን በማክበር ሂደት ውስጥ ዴቭ ውርደት እንድትቀበል ሞት መከራም ሊመጣብህ አንተን የማክበር ፕሮግራም ይል ዓላማዬ ለምን እንደምንንቀባረር አላውቅም። በተቻለ መጠን መንፈስ የመጣው ኢየሱስን ለማክበር ስለሆነ የማይገባንን ክብር እንዳንወስድ የልጁን ክብር እንዳንሻማ መጠንቀቅ። እግዚአብሔር በኦሪት እንደዚህ አለ፣ መሠዊያው ላይ ከሚቀርበው እንስሳ ካህናቶቹ ስጋውን መብላት ይችላሉ፣ አጥንቱንም መብላት ይችላሉ፣ ስቡንና ደሙን ግን እንዳይበሉ። ስብና ደም ለእግዚአብሔር ብቻ። በቃ እግዚአብሔር የሰጠ ተረፈ ምርታል፣ ተረፈ ጥቅም አለ። እሱን ውሰድ፣ እሱን ተጠቀም። ጤና ነው እንካ፣ ፈውስ ነው እንካ፣ ስኬት ነው እንካ፣ መከናወን ነው እንካ። በዛው ልክ ደግሞ ጥፊም አለ እንካ፣ እርግጫም አለ እንካ። እሱንም ጭምር ነው የምንሰብከው ብሎ መከናወን ስኬት ምናምን። እኔን ስትከተሉ መከራ አለ። በአንድ አቅጣጫ ይመጣሉ፣ በሰባት አቅጣጫ ትበትናቸዋል። እሱ ዘዳግም ነው። አዲስ ኪዳን የሚለው ይበትኑሃል፣ ይበትኑሃል እስከ ሞት ድረስ የታመኑ። በኦሪት ነው እግዚአብሔር እሳቱ ስትጣል መልአኩ አራተኛው ነው መጥቶ ከእሳቱ ውስጥ የሚያወጣ። አንበሳ ጉድጓድ ስትጣል እግዚአብሔር መልአኩን ልኮ የአንበሳውን አፍ የሚዘጋው። በአዲስ ኪዳን ለአንበሳ የተሰጠ ክርስቲያን ሁሉ ተቀርድዶ ነው የተባለው። ለምን? ኪዳኑ ነው። ያኔ በሞት ላይ ስልጣን ያለው ዲያብሎስ ነው። ስለዚህ ዲያብሎስ ባለመብት ስለሆነ በሞት ውስጥ ሳትገባ መልአኩ ይደርስልሃል። አሁን ግን በሞት ላይ ስልጣን ያለው ኢየሱስ በሞትና መቃብር ላይ እስከ ሞት ድረስ ታመን እንጂ እንደዚህ የለም፣ ማባበል የለም። ይደበድቧቸዋል፣ ይረግጧቸዋል። እስከ ሞት ድረስ የታመናችሁ ሁኑ ነው የሚለው አዲሱ ኪዳን። አይመች አይደል? ትምህርት አይመችም አይደል? ትጠረምሳል። እሺ በቃ የመግነን ዓመት ነው። አሜን። እንዴ በዓመት አንዴም ቢሆን ሊገላምጡን ይገባል። በዓመት አንዴ ነው። ቆይ ማለት ዓመቱን ሙሉ ምንም ሰው ሳይገላምጣችሁ 3 ዓመት ሙሉ በጌታ ከሆናችሁ 5 ዓመት በሙሉ ማንም ሰው ሳይገላምጣችሁ ማለት መቼስ ሕግ አለ፣ መንግስት አለ። አይገርሉንም፣ እንደ ድሮ እስር ቤት አይወረውሩንም። ግን የሆነ ሰው ቢያንስ ሊገላምጥ ምንድን መቼስ ከዚያ ያልፉ ማለት እችንም ግን መቅመስ አለብህ። ምን እሱ አያዋጣም ማለት አይሰክርም። ምን ነው እንዴ ነው ማለት ነው? አዎ መባል አለብህ እንዴ። የሆነ እሺ 1 ዓመት ይቅር፣ ሸረ በ2 ዓመት የሆነች ትንሽዬ ነገር ግልምጫማ ያስፈልገናል። እንዴት ነው ነገር? መጽሐፉ እኮ የሚለው ክርስቶስን የሚመስሉ ሁሉ ይነቀፋሉ፣ ይሰደዳሉ ይላል። እንዴት ነው ነገር? እንደ ድሮ ይቅር፣ ወገራው ይቅር፣ ዱላው ይቅር፣ ምራቁ ይቅር፣ ግን ቢያንስ ነው እንዴ። እና መንፈስ ቅዱስ የመጣበት ትልቅ ምክንያት ማን እንዲከብር? አቤት ኢየሱስ እንዲከብር። ኢየሱስ ነው ያው ዮሐንስ ወንጌል ላይ ምዕራፍ 16 ቁጥር 14 መንፈስ ቅዱስ በክርስቲያኑ ሕይወት ውስጥ የሚፈጸመው የሚደረገው ነገር ትምህርት ሊሆን ይችላል፣ ትዳር ሊሆን ይችላል፣ ቢዝነስ ሊሆን ይችላል፣ የትኛውም ነገር ሊሆን ይችላል። መንፈስ ቅዱስ በአማኙ ሕይወት ውስጥ ነገሮች እንዲፈጸሙ የሚፈልገው ለእግዚአብሔር እሱ ምን ያደርገኛል? ኦኬ መንፈስ ቅዱስ ይመጣል። እርሱ ምን ያደርገኛል? ያከብረኛል። ያከብራቸዋል አይልም? አገልጋዩን ያከብራል አይልም? ህዝቡን የማክበር ፕሮግራም የለውም። ለእናንተ በሚሆነው ነገር እንኳን ማንን ማክበር ነው? አቤት ኢየሱስ። እግዚአብሔር አንቺ ላይ በጎን ነገር አድርጎ አንቺ ከሌላዋ እህትሽ በላይ እንድትከብሪ የማድረግ ፕሮግራም። ላንተ የሆነ ነገር በማድረግ ከሌላው ወንድም የበለጠ ከብረ ዋው ብራዘር ከወንድማችን የበለጠ እግዚአብሔር ረዳው አከበረው እንድንል አይደለም። ባንተ ላይ በተፈጸመው ነገር ክብር ለማን ብቻ እንዲሆን? አቤት ለኢየሱስ ይሁን። አንተን የማክበር ፕሮግራም የለው። ብዙ ነገሮቻችን ከእጃችን የሚጠፉት ወይም ደግሞ ቅርብ የሆነው ነገር ሩቅ ሆኖብን መከራ ምን በላው በሚሆነው ነገር ልንከብር ስለምን። ይሄን ደግሞ ያዕቆብ ጻፈልን። ትለምናላችሁ፣ ትጸልያላችሁ ግን አይመለስላችሁ። ምክንያቱም የምትጸልዩት በሚሰጣችሁ ነገር ለራሳችሁ ነገር ከሰው በላይ ለመሆን ለምቾቶቻችሁ ባጭሩ ለመክበር ፈልጋችሁ ነው። ስለዚህ አይሆንም። ያዕቆብ ነው የጻፈው። አንዳንዶቻችሁ ስለማትጸልዩ ነው ማታገኙት አለና ሌሎቻችሁ ግን እየጸለይን ነው የለም ለምትሉ የምትጸልዩበት ምክንያት ተባልና ብትጸልዩም አታገኙም። ምክንያቱም የምትጸልዩት ነገር ቢሰጣችሁ በዚያ ነገር በስጋችሁ ልትመኩ ለዚያ ስለሆነ የለም። እግዚአብሔር ከእናንተ የበለጠ ብልጥ ነው እና እግዚአብሔር የሚፈልገው ምንድነው ሲባል በሚያደርግልህ ነገር ማን ብቻ ክብሩን እንዲወስድ? ኢየሱስ። ከሰው በላይ እንዳትሆኑ ኢየሱስ ብቻ የበላይ እንዲሆን። በእህቶችሽ ላይ እንዳትንቀባረሪ
ኢየሱስ ብቻ እንዲከብር። ለዚህ አንድ ነገር ጌታን ፈቃድ ነው አይደለም የሚባለውን ነገር ለማወቅ የመጀመሪያው ነገር በዚህ ነገር እግዚአብሔር ልጅ ኢየሱስ ይከብራል አይከብርም? ምን ማለት ነው? ጋብቻን እንውሰደው። እዚህ ውስጥ ያላችሁ ማግባት የምትፈልጉ በጋብቻችሁ ማን እንዲከብር? ራስ እንድትከብር? ጓደኞች ሁሉ አግብተዋል፣ አንተ ብቻ ነህ ያላገባኸው፣ ስለዚህ ከነሱ በታች ሆነሃል እና በዛ ልትከብር ነው? ወይስ በአንተ ጋብቻ ኢየሱስ ይከብራል ብለህ? እሺ ድግሱንስ እንዴት ነው ማድረግ የፈለከው? ድግስ እናተ አባት የብዙ ሰው ሰርግ በልተዋልና እነሱን ለማስከበር አንዳንድ ጴንጤ ድግስ ስለዚህ ነው በዚህ በኩል ቃሪቦ በዚህ በኩል ጠጅ የሚቀርብበት ምክንያት ለእግዚአብሔርም ክብር ለወላጅም ክብር ተውሉ። ወላጅ ሌላ ነው ሃይማኖቱ። እንደ እኔ ስንት ሰው ሰርግ ጠጥቻለሁ በልቻለሁኝ፣ ቃሪቦ ብቻ አይሆን ታሰድበኛል እና በዚህ በኩል ጠላ ጠጅ ለሚፈልጉ በዚህ በኩል ቃሪቦ ምናምን፣ ይሄኛው ለእግዚአብሔር ክብር ይሄኛው ለቤተሰብ። ሰርጋችን እንኳን ራሱ ይሄ ድግሱ እንኳን ለእግዚአብሔር ክብር የሚዘጋጅ አይደለም። ለእናቴ ክብር ለአባቴ ክብር። የመኪናው ውድድር ውስጥ እንገባለን ደግሞ እንደው ዝም አንድ ምሳሌ እኮ ለማቅረብ የመኪና ውድድር የእንትና የከሊስ ሰርግ ቀን 10 መኪና 20 ነው ማለት። ከዛስ እንከራያለን። ማናቀውን ሰው ሁሉ በሰው መኪና እንደረድራለን። ለማን ክብር? መኪና ሰልፍ እንኳን ለአንተ ክብር ነው ለእግዚአብሔር ክብር ነው ወይስ ስለተጠሩ የመጡ ናቸው? ስለተጠሩ መጥተው ከሆነ ጥሩ ነው። ግን የምናደርገው ነገር ሁሉ ለእግዚአብሔር ክብር ነው የምናደርገው ወይስ ለማን ክብር ነው? ለራስ ነው ለቤተሰብ? ወላጆቼ ሰው ድግስ እየበሉ ነውና ስንት ዘመን የኖሩት በእኔ ሰርግማ ሰፈር መንደሩ መደሰት አለበት። ስለዚህ ለክርስቲያን ወንድሞቼ ይሄውና በዚህ በኩል ይሄን የፈረደበት ቃሪቦ ወይ ብርዝ አለ፣ በዚህ በኩል ደግሞ ጠጅ። ከዛ ሰርጋችሁ እግዚአብሔር ክብር ለሴት ማይታው ምስቅልቁል። በዚህ በኩል እኔም ወጋየሁ እንደ ሰው አምላክ ብርዝ ነው ለአምላክ ምስጋና ይድረሰው ጴንጤ ኪቦርድም ስለሌለ በዚህ በኩል ይጨስልሃል አዋራው። ጠጁም አለ ምን አለ። አንተ ምን አይነት ሙሽራ እንደምትሆን ጓደኞቼ ቸርች እዚህ ጋር ቆመዋል። በቃ እኔም ወጋየሁ እንደ ሰው እኔም ወጋየሁ እዚህ ይመጣል እመናው ጴንጤ ይዋጥልሃል። ለምን ሲባል ለእግዚአብሔርም ክብር ለሰውም ክብር ሰርታች የኔም ክብር ብለ እግዚአብሔርም ክብር ብለ አይሆን። ከዛ ሚያስጠላ ትሳቀቃለህ። እኛ እዚህ ጋር ሆነን ቃሪቦ ምን ያህል ያነቀ ቁጥራችንም ትንሽ ነው። ሞትክ ትንልላለን በቃ ከዚህም የሚበል እዛ ጋ በስማም በቃ ድብልቅልቅልቅ ባቢሎን ይሆንልሃል፣ አዛጦን ይሆንልሃል። አንተ በማል የሌለ ሰርግ በቃ የሚያሳዝነው የሚቀጥለው እሑድ ትመጣለህ። ቆፍጠን ማለት የምታደርገው ነው። አይማየ የኔ ክርስቲያን ሰርግ ነው እኔ ጭፈራ ምናምን ተሳክሮ በጠርሙስ መደባደብ መፈነካከት ማደርገው ለእግዚአብሔር ከው በእኔ ሰርግ ላይ ሰፈር ሰው ከመጣ በስነ ስርዓት አርፎ ውሃውን ጠጥቶ ምግቡን በልቶ ስንዘምር ዘምሮ ከደበር ነው መሄድ ነው። እኛ ግን ዘምረን ለእግዚአብሔር ብሎ ማለት አንድ ወንድሜ በጣም ቆራጥ ናቸውና አንዳንድ ጊዜ ቆረጥ ስትሉ ነው ቤተሰብ ለጊዜው በቃ እንደውም ሰርግሽ ላይ ማልገኝም እንደውም ይቅር ምናምን የሚሉት ውሸታቸው። ከዛ በኋላ በእኛ ሰርግ አይቻል ሁለቱም እንግዲህ እንደዛ ከሆነ መጣምም ቁም ላይ አልገኝ ምናምን አለ። ቀኑ ደረሰ። ሳምንት ንቅንቅ አባት በዚህ ይሽከረከ በጭራሽ ልጅ እኔ ሰርግ ላይ አይሆን። በቃ እዛው ቸርች ነው እዛችሁ ምናምን ትዘጋጃለች። እዛው መዝሙር እዛው ምንጠራው የሰፈር ሰው ሁሉ እዛ ነው። እኔ እዚህ ድንኳን ጥዬ እንትን ካላልኩኝ ካልተጨፈረ ነው ባንድ ካልመጣ ነው አለች 3 ቀን በቃ ዘጓት። አንመጣም አንገኝ። ከዛ በኋላ እሑድ ከሰዓት 8 ሰዓት ላይ ነበርና አጅበን ስንመጣ ወላጅ ፊት አበሻ ለብሰው ምናምን ብለው አባትየው ቁጭ ብለው ምን ያመጣ የኃጢአተኛ ፉከራ አጭር ነው ኢዮብ ላይ ዝም ብሎ ከዚህ አያልፉ። ጡቴን አውጥቼ ነው መረግምሽ ኢየሱስ ቲና ምናምን እርገሚ። ምክንያቱም የለማ ይሰራማ ኢየሱስ እንጨት ላይ ስለሰቀለ አይደለም ጡት ሁለቱ ጡት ቢወጣ ምንም የሚመጣ ነገር የለም። በኢየሱስ ቀልድ የለም። ለወላጅ ክብር ለእናት ክብር ብሎ ነገር የለም። ለኢየሱስ ክብር ነው የተወለድነው የምንኖረው ምን ሞተው። እዛ አሳምራለሁ ብለ ሰው አስደስታለሁ ብለ ሰርግ አዛጦን ሆኖ ሰርግ ባቢሎን ሆኖ ድብልቅልቅ በዚህ ዱርዬውን ስንመስ በዚህ በኩል መከራስን ለእግዚአብሔር ክብር አድርገው። አሁን በጮኝነትም በትዳርም ጊዜው በየትኛውም ነገር ቢዝነስም ልጀምር ምን ስትል ይሄ ነገር የማደርገው ሁሉ ዓለም ሁሉ ያገባል እኮ አንተ የምታገባው ግን ለማን ክብር ነው? ለኢየሱስ ክብር። ዓለም ሁሉ ይሰርጋል እኮ አንተ የምትሰርገው ለማን
ክብር ለኢየሱስ። የታደለ ለቅሶውን እንኳን ለእግዚአብሔር ክብር። ብዙ ወንድሞች ምስቲ እኔ የወንጌል ኃይል የቃሉ ኃይል አሁን ባነሳ ስለሚት እዚህ ይለኛል። ወንድም ያለችው ሴት ልጅ ሞታበት ቀብር ላይ እሱ ነው የሰብጅቷን እዚህ ጋር አስተኝቶ እሱ ስለ ዘላለም ትንሣኤ ለሚመጣው ክብር ያወራል። የታደለ ለቅሶውን ቀብሩን ለእግዚአብሔር ክብር ኢየሱስን ያክብር። ያ ቀን ሾኪንግ ነው ለሁላችን ማለት የደረሰች አንዲት ሴት ልጅ ሰው ይሰብካል ወንጌል። የታደለ ለዚህ ያደርጋል። ሰው ሰርጉን እንኳን ለእግዚአብሔር ክብር ማድረግ ሰርጉን እንኳን ይሄ ወንዲሻ ምን ይመስል በቃ ቀብሩ ላይ ድንኳን ውስጥ የከተማው መነጋገሪያ ከዛ በግልጽ ማለት ነው የእናንተ በግልጽ ማጠብቋቸው ሌላ ሃይማኖት ውስጥ ሰው የታደለ ሰው በቤቱ የመጣበትን መከራ እንኳን አጋጣሚውን ለእግዚአብሔር ሰርግህን እና ለምንድን ነው ልታገቡ የፈለጋችሁ እህቴ ወይም ወንድሜ? ለምንድን ልታጨ የፈለከው? ለማጨት አሕዛብም ያጫሉ። አንተ ምንድን ነው እሱን ያሰብከው? ወይስ ማጨቴ ለእግዚአብሔር ክብር ነው? ወይስ ካፍቴሪያ ስትሄድ ሁለት ሆኖ አንተ ሁሌ ብቻ ሆድ ብሶ ነው? ወይስ ለእግዚአብሔር ክብር ነው? አንቺስ ለምንድን ነው ልታጨ የፈለግሽው? ሴቷ እያንዳንዱ ሴት ሁለተኛ ሙከራ ላይ ነች ያለችው ወይም ሶስተኛው አጋር ነች ያለችው። አንቺ እስከ ዛሬ ሰው ሁሉ ቀርቦ ስለማያውቅሽ ሆድ ብሶሽ ነው ከፍቶሽ ነው ወይስ እኔ ለእግዚአብሔር ክብር ለመንፈሳዊ ሕይወቴ ጤናማነት ለመጪው ትዳሬ ነው ማጨው ብለሽ ነው ማለት ለኢየሱስ። ያንዳንዱ መርካቶ ሄደ ልብስ የምትገዛው ለኢየሱስ ክብር ነው ወይስ ለምንድን ነው የምትገዛው? ሰው ሲያረጋ አይተ ነው አለ ሰው ሁሉ አንዳንድ ከተሞች ወረዳ ምናምን ሁሉም ሰው አንድ አይነት አንድ ማቆ ቦታ ነበር ብዙ ጊዜ የምመላለስበት። አንድ ሰሞን ሲል ሌዘር ቆዳ ጥቁርና ነጭ ስኒከር በጨርቅ ሱሪ ከተማ ሁሉ ምንድነው ላለው ሁሉ ጊዜ አይደለም እኮ ዴቪ። ከዚህ አንድ ሰው ሄድና ከተማ ደርሶ እሱ ገዝቶ ሲመጣ ሁሉም ያውትና ሁሉም ተሳፍረው ሄዶ ያንን ገዝተው ነው ይመጣ። ከተማ ሁሉ አንድ አይነት ነው የሚለብሰው። ለማን ክብር ነው ይሄ ነገር? እንዴት ነው ምን ለብሰው ልብስ እንኳን እንዴት ነው ያን የምታረገው ነገር? የፀጉር ቁርጥህ ከምን ተነስተን ያደረከው? ከምን ተነስተን ያደረከው? ለእግዚአብሔር ክብር እንድትኖር ነው የተጠራኸው። ለእግዚአብሔር ክብር የሆነ ዘመኑን አይተ ሁኔታውን አይተ በዛ ውስጥ የሚገኝ ነገር አለ ብለህ አትባክን። ለእግዚአብሔር ክብር ኑር፣ ለእግዚአብሔር ክብር አስብ፣ ለእግዚአብሔር ክብር ልበስ፣ ለእግዚአብሔር ክብር እጭ፣ ለእግዚአብሔር ክብር ሰርግ፣ ለእግዚአብሔር ክብር አግባ፣ ለእግዚአብሔር ክብር ውለድ፣ ለእግዚአብሔር ክብር ኑር፣ ለእግዚአብሔር ክብር ስራ፣ ለእግዚአብሔር ክብር ነግድ። አንተ አትከስርም። አንተ የምታጣው ነገር የለም። ለራስ ክብር ግን አታ ቆላሲስ 1:18 ቆንጆ ጠቅሳል። እግዚአብሔር በእኛ ህይወት ውስጥ አንድ ነገር ይፈልጋል። ምን? እኔ በግል ህይወቴ አንተም በግል ህይወት ወይም በየትኛውም ህይወታችን ውስጥ ኢየሱስ ፊተኛ እንዲሆን ይፈልጋል። ኢየሱስ ቀዳሚ ወይም ፊተኛ እንዲሆን ይፈልጋል። የእግዚአብሔር ሐሳብ በክርስቲያኖች ህይወት በየትኛውም ነገር ውስጥ ኢየሱስ የሁሉ ነገር ፊተኛ እንዲሆን ይፈልጋል። ምሳሌ በአንተ ህይወት ውስጥ ሴት ፊተኛ እንድትሆን አይፈልግም። በአንቺ ህይወት ውስጥ የሆነ ሰው የሆነ ወንድ ነገ ሞቶ አፈር የሚለብስ ፊተኛ እንዲሆን እግዚአብሔር አይፈልግም። በአንተ ንግድ ውስጥ ንግድ ፊተኛ እንዲሆን አይፈልግም። በአንተ ደምግባት፣ በአንተ ውበት፣ በአንተ አለባበስ፣ በአንተ የህይወት ምልልስ፣ በአንተ የህይወት መስመር ስታይል አንተ ፊተኛ እንድትሆን አንተ አንደኛ እንድትሆን አይፈልግም። ሰዎች አንተ ምትገርም ሰው ነህ እንዲሉ አይፈልግም። አንተ በህይወት ውስጥ ቀዳሚ ዋነኛው ፊተኛ ወይም ሰንበዲ በዚህ ምድር ላይ ያንተ ህይወት ፊተኛ ቀዳሚ ብርቅ እንዲሆን እግዚአብሔር አይፈልግም። እግዚአብሔር በክርስቲያኖች ህይወት በየትኛውም ህይወት ነገራቸው፣ ትምህርታቸው፣ ንግዳቸው፣ ትዳራቸው ወዘተ ማን ፊተኛ እንዲሆን ይፈልጋል ነው ትምህርቱ። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በስንቱ ነገር አቤት እርሱ በሁሉ ፊተኛ ይሆን ዘንድ so that himself will occupy the first place በሕይወታችሁስ ማለት ነው። you will stand supreme and preeminent in everything። እዚህ ጋር ደግሞ እሱ ፈርስት ፕሌሱ ኦኩፓይ ኢየሱስ በሕይወታችሁ በየትኛውም ነገር እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። እግዚአብሔር ልጁን ከሙታን ካስነሳ ቀን ጀምሮ በሕይወታችን በየትኛውም ነገር ውስጥ ማን ፊተኛ? ኢየሱስ ቀዳሚ ፊተኛ። በነገራችን ላይ ኢየሱስ ቀዳሚ መሆኑ ሴፍ ነው ለኛ በሕይወቱ ውስጥ ማለት ቀድሞ የወጣው ከፊቱ የሚወጣው ወሳኝነት አለ። መንገዱ ኦኬ ለመሆኑ ሴፍ ለመሆኑ ችግር ቢኖር እንኳን ማለፍ እንደምትችል የምታውቀው ከፊት የወጣውን ስለ እዚያ ቅዱስ ገብርኤል ተከተለኝ ብሎ ላይ ኔትሬ ላይ ጽፈው ገደል እንደገቡት መኪናው ከፊት ነው ገብርኤልን ተከተለኝ ነው ያሉት አይደል? እንደዛ አይደል የሚባለው? ቅዱስ ገብርኤል ተከተለኝ ማለት መኪናው ከፊት ነው። ታዲያ ገብርኤል እንዴት መንገዱን ያስተካክል? ለዛ ነው ኔትሬውን በዳቡና ጫካ ውስጥ ታገኘዋለህ። እዛ በረሃ ውስጥ ታገኘው በአፍንጫው ተተክሎ ገብርኤል አይጠየቅም። ተከተለኝ ያልከው አንተ ቀድመ ገባ ከፊት በሆነ እንኳን እያስተካከልኩ ሄዳለሁ ነው። መንፈሳዊን ዓለም ከፊት ማድረግ ይሻላል። መንፈሳዊን ዓለም ተከተለኛ በኢየሱስ እኛን ነው ተከተሉኝ አይደለም። በጎቼ ይከተሉኛል ነው ይቀድሙኛል
የቀደመ በግ ወዮለት። ቅዥ 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 ወዴት እንደሚሄድ በዚህም ድምጽ ወዴት እንደሚሄድ አያውቅም። በጎቼ ይቀድሙኛል፣ ይከተሉኛል። በቃ ከፊት የሚወጣው አስተማሪ። ለምንድነው ደፍረን ብዙ ጊዜ አውርቻለሁ። ለምንድነው ደፍረን ጸድቀናል? ምን ፊት የወጣው የሰልፉ መሪ ምን ብላችኋል ስላለ ነው። እንደ ድሮ ሰልፍ እንደ ድሮ በኢህአዴግ ዘመን ነበራል ይወጣል። በጌታ ከሆንኩ በኋላ 20 ምናምን ዓመት ብቻ ግን ድሮ በደርግ ጊዜ ተብሎ ወተን እናይ ነበር። ካርል ማርክስ እና ከፊት የሆነ ሰውዬ በትንሽ ቁራጭ ወረቀት መፈክር ይዞ ይፎክራል። ተፈጥሮን በቁጥጥር ስር እናውላለን ይላል። ሙሉ ከኋላ ያሉ እናቶች ቀሻሽ ደርግ አልብሷቸው ምን ይላሉ? እናውላለን። ከጓድ መንግስቱ ኃይለማርያም ጋር ወደፊት የት ጋር እንደሚደርሱ ባያውቁም ህዝቡ ምን ይላል? ወደፊት። ሰውየው የሚለው ነገር ይገባቸዋል? አይገባቸውም። ግን ሰውየው የሚለውን ለምንድን የሚደግሙት? ሰውየው ምን አይልም። በእነሱ እምነት በእነሱ እውቀት ሰውየው የሚለው ነገር ሊሳሳትም አይችልም። ዋናው ነገር ምን እንዳለ ባይገባንም ሙሉ ንባቡን ምን እንደሆነ ባንረዳም ገብቷቸዋል። የሚላቸው ነገር እኮ ከነሱ እውቀት ውጭ ነው። እሱ ኮሚኒስት ነው። እነ ካርል ማርክስን መጽሐፍ አነቧል። እነ ካፒታል የሚያካክሉ ዳጎስ ያሉ መጽሐፍ ያነበበ ህዝቡ ግን ከኋላ ሰልፍ ቲዮሪ ሲጸንስ ቁስ አካላዊ ይሆናል ሲላቸው ይሆናል ማዘር ቲዮሪ ምንድነው? ቁስ አካል ምንድነው? መልስ የለም። ግን ሴትየዋ ለምን ፎከሩ ሲባል ፊት ለፊት ያለው ሰውዬ ያውቃል፣ አይሳሳትም፣ ትክክል ነው አይደል? ለዚህ ኢየሱስ በጎቼ ይከተሉኛል ሲል ከፊት ሆኜ ማወራውን ሁሉ ገባህም አልገባህም አብረ መጮህ አለብህ ነው። ጸድቃችኋል ሲል ምን ብለህ ትጮኻለህ? ጸድቀናል። አንዳንድ ሰው አያውቅም። ዋናው ግን ኢየሱስ ጸድቃችኋል ካለ ልክ ነው። ይሄን አጥንተናል። በእኔ የሚያምን የዘላለም ሕይወት አለው ሲባል ከኋላ ሆነን አለን የዘላለም ሕይወት አለ። እዛ ሰልፉ መሃል ሆኖም ያደናብራል። እንዴት ነው አለን የምትሉ? ገና ጉዞ መች አለቀና ክርስትና ገና ምኑ ተያዘና ያለ ቀጠ ከዛ እንትን አይባልም። ፊት ለፊት ያለው ትክክል ነው። እሱ ያለው ነው። ጓዳ አጠገብ ያለው አያድክም። ፊት ለፊት ያለው የሚናገረው ለምንድን ሲባል እግዚአብሔር በሕይወታችን ውስጥ በእያንዳንዷ ነገር መንፈሳዊ ነገር በስጋዊ ነገር በሕይወታችን ውስጥ ባሉ አቅጣጫዎች ውስጥ ማን ቀዳሚ እንዲሆን ይፈልጋል? ኢየሱስ ፊተኛ በሁሉ ነገር እሱ ፕሪኤሚነንት እሱ ከፊት ለፊት እንዲሆን የመጀመሪያውም ቦታ the first place የሱ እንዲሆን ይፈልጋል። በጮኝነት፣ በትዳር፣ ባደጋገስ፣ ባለባበስ፣ ባስተሳሰብ በሁሉ ነገር ማን ፊተኛ? ለምንድነው ዲግሪ መያዝ መስፊ? ኢትዮጵያ ዝም ብሎ ዲግሪ ስለያዘ ነው ወይስ በዲግሪ ማን ፊተኛ ይሁን? ኢየሱስ ፊተኛ። ኢየሱስን ከኋላ አርጋ አንተ ከፊት ለፊት ስትቆም ነገር ተበላ። ሴፍ አይደለም ባይዘው። በምን ሰዓት ማን እንደሚያጠናግራታ ከየትኛው መንፈሳዊ ዓለም ምን እንደመጣባት ማን ከፊት? ኢየሱስ እና አባት ሆይ ወንድሞቼም እህቶቼም እኔም እናቶች አባቶችም እዚህ አሉ። ጌታ ሆይ ከፊታችን ባለ በእኛ በምናስበው ሐሳብ በምንወስነው ውሳኔዎች ሁሉ ለአንተ ክብር ማያመጣ ለአንተ ውርደት ይሁን ስም የሚሰደብበትን ጌታ ሆይ እንዳናደርግ አይናችንን ክፈት። የምናደርገው የምንኖረው ሁሉ ለአንተ ክብር እንደሆነ በማሰብ ብንጎዳም እንኳን ጌታ ሆይ ክብሩ ለአንተ ከመጣ እንድንቀበል ጸጋ ይርዳ። ብናዝንም እንኳን ብንሰበርም እንኳን ብናጣም እንኳን ከእጃችን ላይ ቢነጠቅ እንኳን ክብሩ ለአንተ የሚመጣ ከሆነ እንዳናጉረመርም እርዳን። አንተ ከፊተኛ ሁን። በአንድ ነገር ላይ ፈቅዷል የምንለው ያ ነገር ለማን ክብር የሚያመጣ? አቤት ለኢየሱስ ክብር ከሆነ የምታደርጉት ነገር የምትወስኑት ውሳኔ ኢየሱስ ክብር ያመጣለት ወይስ ያሰድበዋል? በሕይወታችሁ ላይ መጥፎ ነገር ያ የምታስበው ነገር በፍጻሜው ላይ ኢየሱስን ያከብራል ወይስ ኢየሱስ ይሰደብ? ያ በቃ የእግዚአብሔር ፈቃድ አይደለም ማለት ነው። ጌታ ሆይ እንደዚህ አስቤያለሁ፣ እንደዚህ ልሆን ነው፣ እንደዚህ ላደርግ ነው ብላችሁ አስበና ኦኬ ያንን ነገር በማድረግ ከዛ በኋላ ሰው እግዚአብሔርን ያመሰግናል። ዋው ይሄ ነው ክርስትና ይባላል ካልተባለ የእግዚአብሔር ፈቃድ አይደለም። ፈቃዱ አይደለም። ቀላል እኮ እግዚአብሔር ሆይ አሁን እንደዚህ ልለብስ ነው ይሄ ነገር ይሄንን ስለብስ ሰዎች ምን ይላሉ? በዚህ ምክንያት ትነቀፋለህ ማለት ክርስትና ይነቀፋል ወይስ አይነቀፍም? ይነቀፋል። ምንም ማድረግ አልችልም። ማውደቅ ነው ያለ። እግዚአብሔር ሆይ ጸጉሬን እንደዚህ ልቆረጥ ነበርና በዚህ ጉዳይ ሰው ምን ይላል? ይነቀፋል አይነቀፍም? ክርስቶስ ምክንያቱም ስለኔ ምን መጨነቅ የለብኝም። በሁሉ ነገር ፊተኛ ማን ነው? ኢየሱስ። ቀላል እኮ ነው። እግዚአብሔር ከዚህች ላይ እቺን ዕቃ ልሰርቅ ነው ትከብራለህ አትከብርም ብለህ መጠየቁ ነው። ብትያዝ ሌባ ጴንጤ ሌባ ይባላል። ከዚያስ የጌታ ስም ይሰደባል ማለት እግዚአብሔር ፈቃድ ያለው ነው ያ ነው ማለት ነው። ቀላል ብዙ ከባድ ነገር የለም። እግዚአብሔር ከዚህች ልጅ ጋር ወይም ከዚህ ልጅ ጋር እንደዚህ ነገር አስቤያለሁ እና በዚህ ውስጥ ኢየሱስ ይከብራል አይከብርም? ቀላል ነው። ኢየሱስ የማይከብርበት ከሆነ የማን ፈቃድ አይደለም ነው? የእግዚአብሔር ፈቃድ አይደለም ማለት ነው። ይህም በመሆን ወይም ያን በማድረግ ኢየሱስ ክርስቶስ የማይከብርበት ከሆነ
የእግዚአብሔር ፈቃድ አይደለም፣ ቀላል ነው። ጌታ ይከብራል። ሌላ ሁለተኛው ነጥብ ከእግዚአብሔር ቃል ጋር ይስማማል ወይ? ያ ውሳኔ፣ ያ ዓላማ፣ ያ እቅድ፣ ያ ላደርገው ያሰብኩት፣ ያ ልሆነው የወሰንኩት ነገር ወይም ልጀምረው ያሰብኩት ነገር በእግዚአብሔር ቃል ውስጥ ድጋፍ አለው ወይ? የእግዚአብሔር ቃል ይደግፈዋል? ከእግዚአብሔር ቃል ጋር ይስማማል ወይ? ቀላል ጥቅስ አለ። መጽሐፍ እንዲህ ይላል፣ ቃልህ ወይም ሕግ ማለት ቃልህ ማለት ነው። በመዝሙር 119 ላይ የእግዚአብሔር ቃል በ5 ስያሜዎች ስለተጠራ አንዱ ሕግ ተብሎ፣ ሕግ ሲል ቃልህ ማለት ነው። ሕግ ለእግሬ መብራት ነው፣ ለመንገዴ ብርሃን ነው ይላል። ስለዚህ ቃልህ ለእግሬ መብራት ወይም ባትሪ ወይም ቶርች ነው፣ ለመንገዴም ብርሃን ነው። ምን ማለት ነው? በሕይወቴ ውስጥ መወስነው የማደርገው የምጓዘውን ነገር በሙሉ በምንህ የተደገፈ መሆን አለበት ነው። በቃልህ ቃልህ ግልጽ ያላደረገው ነገር፣ በቃልህ ያልተደገፈ ነገር፣ ቃልህ የተቃወመው ነገር ያንተ ፈቃድ አይደለም። የሆነ የእግዚአብሔርን ፈቃድ ለማወቅ ውስብስብ የሆነ ቲዮሪ እንዳትጠብቁ፣ የሆነ እንደው ስውር ነገር ያለ እንዳይመስል። ኢየሱስ ይከብራል አይከብርም? በዛ በማደርግ አንዳንድ ሰው